ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን በልደት በዓል ቀን በሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት ማዕድ አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ተማሪዎቹን ለማበረታታት መገኘታቸውን ገልጸው ለሀገር ኩራት መሆን እንዲችሉ ይበልጥ ጠንክረው እንዲማሩ ያደራ መልእክት አስተላልፈዋል። ዛሬ እኔና ቀዳማዊት የገናን በዓል ከእናንተ ጋር ለማሳለፍ የወደድንበት ዋነኛው ምክንያት አንዳንድ ተማሪዎች የሃይስኩል ፈተናቸውን ወስደው ለዩኒቨርሲቲ የተሰናዱ መሆናቸውን ስንሰማ፣ በዚህ ደግሞ ያላችሁ በብዙ ተስፋ፣ በብዙ ትጋት፣ በብዙ ጥረት ልበ ብርሃን መሆናችሁን ከራሳችሁ አልፋችሁ ለሌሎች ለማሳየት ለሀገራችሁ ጸጋ ለመሆን ሀገራችሁን ለማገልገል ለትውልድ በረከት ለመሆን እየተጋችሁ እንዳላችሁ ስለሰማን ደስም ስላለን የዚያ ደስታ ተካፋይ ለመሆንና አይዟችሁ በርቱ አይን በዚህ ዘመን በቴክኖሎጂ ዘመን በብዙ ነገር ስለሚተካ ከበረታችሁ ከተጋችሁ ከራሳችሁ አልፋችሁ ለሀገር ኩራት መሆን ትችላላችሁ እና የጀመራችሁት ጥረት ተጠናክሮ እንዲቀጥል አደራ ለማለት ነው። ጠቅላይ ሚኒስትሩ ትምህርት ቤቱ ለሌሎች የትምህርት ተቋማት አርአያ መሆን መቻሉንም ገልጸዋል። እንደምታውቁት እዚህ ግቢ እንመላለስ ነበር። አሁን ግን ረዘም ላለ ጊዜ ቆይተን ስንመጣ ግቢያችሁ በጣም ያምራል። ያላችሁበት ሁኔታ በጣም ተስፋ ሰጪ ነው። የኔ ምኞት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እዚህ እየመጡ እንደዚህ ያለ ኮምፓውንድ እንዴት መስራት እንደሚቻል ንጹህ ግሪን ከባቢ ለተማሪዎች እንዴት አስፈላጊ እንደሆነ ከናንተ ትምህርት እንዲወስዱ ነው። እናንተ ሳትማሩ ለዩኒቨርሲቲዎች አርአያ መሆን ማስተማር ችላችኋል። ቆሻሻ አትጥሉም። ግቢያችሁ ንጹህ ነው። በጣም ግሪን በጣም ደስ የሚል ቦታ ነው ያየነው። ይሄ መጠበቅ አለበት። አካባቢውን የሚጠብቅ መኖሪያውን የሚጠብቅ ሀገሩን የሚጠብቅ አህጉሩን የሚያኮራ ትውልድ መሆን ስላለባችሁ ለራሳችሁ ጥሩ ሰርታችኋል። ለሌሎችም አርአያ እንድትሆኑ አደራ እያል የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ የላቀ ነው። መልካም በዓል ይሁንላችሁ። እንኳን ደስ ያላችሁ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪ ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማቶችም ተበርክተዋል። ተማሪዎቹ እንደሚሉት ይህ ሽልማት ይበልጥ ጠንክረው እንዲሰሩ ያደርጋቸዋል። በደንብ ውስጣችንን ለማነሳሳት በደንብ ጠቅመውናል። ምክንያቱም እንግዲህ በጠቅላይ ሚኒስትር ደረጃ እንደዚህ አይነት ብርታት ማበረታቻ ሲሰጠን ለኛ ጥልቅ ነገር ነው አይደለም። ከሀገር መሪ ከትምህርት ቤቱ ዳይሬክተሮች እንኳን የሚሰጡን መመሪያዎች ምን ያህል እኛን እንደሚያነቃቁን የበለጠ ተነሳሽነት እንደሚፈጥርብን ያው ይታወቃልና በጣም ተነሳሽነት ፈጥሮብናል። ማለት የበለጠ በቃ የመጨረሻ አቅማችንና ማጠን ተጠቅመን እነሱንም ሀገርም ናትና ያው እንደዚህ ይሄን ያክል ኢንቨስት አድርጋኛን እዚህ ተሰባስበን እንድንማርና ለተሻለ ነገር እንድንሰራ እያደረገት ያሉት እና የበለጠ እንድንነሳሳ ያለን የመጨረሻ አቅማ ማጠን ተጠቅመን ያው የተቻለን ሁሉ ለማድረግ ዝግጁ መሆን እንዳለብን ተሰምቶናል። ቀረብ ላሉት ማለትም ያው 11 እና 12 ላይ ላሉት አጠቃላይ ከታች ላሉትም ቢሆን ይሄ በጣም አበረታች ነው። ከስር ከመሰረታቸው ጀምረው ከጓደኛም ጋር ሆነ ከመምህር ጋር ከሚያገኙት በላይ ጠንክረው እንዲሰሩ የሚያደርግ አበረታች ነው። በተለይ ደግሞ ያው ይሄ ነገር አልተጠበቀም። ለተማሪዎች በጣም ከፍተኛ የሆነ አበረታች ነው። እግዚአብሔር ይስጥልን። በእውነት በጣም ነው የምናመሰግነው። በቀዳማዊት እመቤት ጽሕፈት ቤት እውን የሆነው ይህ የሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት የተሻለ የትምህርት ዕድልን እንዲያገኙ እንዳስቻላቸውም ነው የተናገሩት። ለዓይነ ስውራን ያደረጉት ነገር እውነት በቃል ደረጃ አይገለጽም። ምክንያቱም ከዚህ በፊት በእኛ የእድሜ ደረጃ ስንመለከት ማንም የመንግስት ለዓይነ ስውራን እንደዚህ አይነት ትምህርት ቤት ገንብቶ ለዓይነ ስውራን የሰጠ መንግስት አልተመለከትንም። በዚህ የብልጽግና መንግስት ግን እጅግ አስደናቂ የሆነ ለዓይነ ስውራን ምቹ በሆነ መንገድ እንደምትመለከቱት ግሩም የሆነ ግቢ ነው ገንብተው የሰጡን። እሳቸውን ሁሌም ቢሆን ከአእምሯችን አንራሳቸውም። በጣም ነው የምናመሰግናቸው።
ያው በተለይ ደግሞ የዚህን ያክል ህይወት አስተካክሎ መኖር ያው በጣም ትልቅ ነገር ነውና ሁሌም ቢሆን ከዚህ በላይ እድሜ ሰጥቶ እንዲያኖራቸው ነው ምንፈልገው። እናመሰግናለን እንላቸው። ለሀገር ልማትና እድገት የበኩላቸውን ለመወጣት ጠንክረው እንደሚማሩም ነው ተማሪዎቹ የገለጹት። በቃ እነሱ ከኛ ጋር እንደሆኑና ለኛ ትልቅ ቦታ እንዳላቸው ነው የተሰማኝ ማለት ነው። ምክንያቱም ጊዜያቸውን መስዋዕት አድርገው የገና በዓልን ከኛ ጋር ለማክበር ስለመጡ እጅግ በጣም ደስ ብሎኛል። ለኛ ለተማሪዎች እነሱ ለኛ ትልቅ ተምሳሌቶቻችን ናቸው። እኛም ወደፊት እንደነሱ አልፈን ትልቅ ውጤት አመጣን እኛም እንደነሱ ወደፊት ተሸላሚዎች እንደምንሆን ትልቅ ተስፋ አለኝ። አምራችን ብሩ ለውቀት የቀረ